ከዚህ በፊት እንደምታውቁት አልሐምዱሊላህ አላህ አግብቶልኝ ኒቃብ አድርጌ ነበረ። ግን ደግሞ በጤናዬ ምክንያት ኒቃቤን አድርጌ መቀጠል አልቻልኩም። ለብሳ ነበር፣ በጣም ተደስቼ አቅርቤ ነበር። አሁን ደግሞ በጣም የደነገጥኩት ይሄንን ቪዲዮ ነባ ዩቲዩበሯ ወይም ደግሞ ቲክቶከሯ ኒቃብ ለብሳ ነበር። ኒቃቧን አውልቃ ሳይ እጅግ በጣም የደነገጥኩት አልቻለም። ግን እንደ አጋጣሚ ሆኖ የሆነ ኡስታዝ እንደዚህ ቤት ነግራቸው ኒቃብ ባለትዳር የሆናችሁ ሴቶች፣ ባለትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ ትዳር ከሌለው ሰው የአራስ ዱዓ መቅቡል ነው። ኢማን ዱዓ አድርጊልን ላላችሁ ሰዎች በሙሉ አሚን በሉ። ቢስሚላህ ያለችውና ማንነቱ ያልታወቀ ሰው ልጅየውን አታሉት ወስዶ በኮብልስቶን ጭንቅላቱን ቀጥቅጦ አሰላሙ አለይኩም ወራህመቱላህ ወድና የተከበራችሁ የአኺራ እህቶችና ወንድሞቼ ኡኪዬ አንቺ አገባሃለሁ በይኝ እንጂ ጥያቄን ተቀበይኝ እንጂ ቁርስሽን ዱባይ مساشن ترك فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام جنات كبرشان لك تتوجب لك يا الله سلام زنات رديتشنا إن شاء الله زارم كيف قد تبلك تجود أنا قاريت ودو يتمرد ونقول مسلم وكيبدو إن شاء الله كنا نتبقى ونزيد فيديوش بقارن ملكتها لك يرجع شو حساب ستي يستأجو اسك برنامجين في سامي براتشون كوي ولا تشوم لايك هادركم إن شاء الله. عندهم دمو كزناب على العالم مكلي جرسنا ودعاء درجولن كرمت ليوت أنا منام بيجي እኛ ያለንበት ሁኔታ ብታይ ከዚህ የባሰ ነው ምናምን ትላላችሁ። ለሙቀቱም ብቻ አይደለም እንግዲህ ገበሬው ህብረተሰብ እዚህ ጋር እያረሰ አይደለም እየዘራ አይደለም። ከዛም አንፃር ነው ዝናብ ስለሚያስፈልገን ነው። ኢንሻአላህ አሁንም ቢሆን ዱአ አድርጉልን ለማለት ወዳለው ወደ ቪዲዮ አልፍኩላችኋለሁ። ለባለ ትዳሮች ወሳኝ መልእክት አለ። በጣም አንገብጋቢ ጉዳይ ነው ብሎ ነው እንግዲህ የተናገረው። በጋራ እንመልከት። ባለ ትዳር የሆናችሁ ሴቶች፣ ባለ ትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ ትዳር ከሌለው ሰው ከላጤ ትዳሩን ከፈታች ምንም አይነት ምክር አትቀበሉ። ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል፣ እንዲህ ነገር አታድርግ፣ ያንተም ትዳር አድጋ ላይ እንዲያውድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ ያንተ ችግር ነው። ያኛው ምን አገባው? በቃ እንደሱ ሆንክ ምን ይፈጠራል? ትዳር ላይ ያለ ሰው ትዳርን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት። ትዳርሽን እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው እንደዚህ የቆያችሁት? 1 አመት እንዴት ቆያችሁ? 5 አመት 10 አመት 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምንም አያውቅም ስለ ትዳር በማንበብ በእናትና አባት ትዳር ስትገቡበት ነው የምታውቁት፣ ስትኖሩት ነው የምታውቁት። የትዳርን ጣም ትዳር ውስጥ ያለውን ነገር የሚኖረው ሰው ነው የሚያውቁት። ስለዚህ እየኖረበት ያለውን ሰው ምክር የምትፈልጉ ከሆነ ወይ ሲመክራችሁ ወይ እሱ ሲያወራ የዛን ሰውዬ ምክር ብቻ ሰው። አለዚያ ማንንም የተነሳ ሲመክራችሁ ትዳራችሁን ነው አደጋ ላይ የምትጥሉት። ስክሮል አድርጓቸው ቶሎ ጥሏቸዋቸው ሂዱ። እንግዲህ ቪዲዮን ተመልክተናል ወይም ሰምተናል። ለባለ ትዳሮች የተላለፈ መልእክት ነው። ሁላችንም ልንጠቀምበት ይገባል ብዬ አምናለሁ። ጥሩ ምክር ካልሆነ በስተቀር በተለይ እንግዲህ በተለያዩ ምክንያቶች እንግዲህ ሴቷም በሱ በወንዱ ችግር ምክንያት ትዳሯን ልታጣ ትችላለች፣ ወንዱም ደግሞ በሷ ችግር ሊያጣ ይችላል። እንግዲህ ፈቶች ማለት ነው በጣም መጥፎ ናቸው እየተባለ አይደለም እዚህ ጋር እየተናገረ ያለው ማለት ነው። እሱንም ናቸው የሚል ሐሳብ ካለ እኔ አልስማማበትም። ነገር ግን የምትወስዱትን ከነሱ ምክር የምትወስዱትን እወቁ የሚል ነው። ስለዚህ የማይሆን በተለይ ከላጤዎች ደግሞ ስለ ትዳሩ ምንም ገብቶ የማያውቅ ሰው ማለት ነው። ከዛ ደግሞ ላጤዎች ከሚባሉት አካላቶች ደግሞ ከዛ በዋናነት ምንም አይነት እንግዲህ ሐሳብ እንዳትቀበሉ የሚል ወሳኝ መልእክት ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ለማንኛውም ትዳራችንን አላህ ይጠብቅልን። ደግሞ ያላገባችሁ አላህ ትዳርን ይወፍቃችሁ። እጅግ በጣም የደነገጥኩት ይሄንን ቪዲዮ ነባ ዩቲዩበሯ ወይም ደግሞ ቲክቶከሯ ኒቃብ ለብሳ ነበር። ኒቃቧን አውልቃ ሳይ እጅግ በጣም የደነገጥኩት ማታ ማለት ነው። አንድ ሰዎችም ገና 1-2 ቪዲዮ ብቻ በቲክቶክ አለቀቀችበት ኒቃቧን አውልቃ ማለት ነው።
እንግዲህ የተለያዩ መልእክት አስተላልፋለች። ብዙዎቹም ደግሞ እያሽከረከሩት ይገኛሉ። ምን ሆና ነው ኒቃቧን ያወለቀችው? ለምንስ ነው ኒቃቧን ያወለቀችው? ይህን ቪዲዮ እንመልከት። እኔም የራሴን ሀሳብ የምሰጥበታለሁ። ኒቃቧን ስለብስ በጣም ነበር ያስደሰተችኝ ወላሂ። አሁን ግን ስታወልቅ እጅግ በጣም ነው ለማመንም የከበደኝ፣ የደነገጥኩት ብዬ ነው ሁሉ የቀረውት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ፎሎወርሶቼ? ደህና ነኝ አልሐምዱሊላህ። ከዚህ በፊት እንደምታውቁት አልሐምዱሊላህ አላህ አግብቶልኝ ኒቃብ አድርጌ ነበረ። ግን ደግሞ በጤናዬ ምክንያት ኒቃቤን አድርጌ መቀጠል አልቻልኩኝም። አንደኛ ኒቃቤን የሚያደርጉበት ምክንያት ጤናዬ ነበረ። ከ15 ዓመት ጀምሮ በጣም ያመኝ ነበረና ሄጄ ያልታከምኩበት ቦታ የለም። ግን ሊሻለኝ አልቻለም። ግን እንደ አጋጣሚ ሆኖ የሆነ ኡስታዝ እንደዚህ ቤት ነግራቸው ልጄንም እንደዚህ አሟት ነበረ ኒቃብ በማድረግ ነው እየተዋት ሲሉኝ፣ አንድ ሙስሊም ሴቶች ሆነ ኒቃብ ማድረግ ማንፈልግ ሰዎች የለንም። ግን ፍራቻ ነው ሀቁን ባሞላ ብዙ ነገር ስለምንፈራ ሰው አላህ ይሄንም ምክንያት ያቀረበልኝ ወይ ደግሞ አላህን ለመሰተር ፈልጎ ነው። በቃ ቢያንስ ጤናዬን ካገኘው ሚዲያ ላይ ባልሰራ ሌላ ስራዎችን የጉልበት መስራት እችላለሁ ጤናዬ ከተመለሰ ብዬ ቶሎ ወስኜ ኒቃብ አድርጌ ነበረ። ግን ደግሞ ኒቃብ ካረኩኝ በጣም ከዛ እጥፍ ነበር እያመመኝ ነበር። በጣም ነበር የታመምኩት። ህመሜ ላይ ደግሞ ሰብር አድርጌ እንዳልታከም ኒቃቤን አድርጌ እንዳልቆይ ከጎኔ ማንም የለኝም። ለራሴ ያለሁት እኔ ነኝ። ብዙ አላፍትና ያለብኝ ሰው ነኝ ወላሂ። በቃ ማንም የለኝም ወላሂ። እና በቃ ምንም አማራጭ ስላጣውኝ ኒቃቤን ለማውለቅ ተገድጃለሁ። እና ኒቃብ በማድረግ የተደሰታችሁልኝ እህት ወንድሞቼ ሹክራን። ያበረታታችሁ ለነበራችሁ ወንድሞቼ ወላሂ ጀዛኩሙላህ ኸይረን። አሁንም ዱዓ አድርጉልኝ። አላህ የተሻለ አፊያና የተሻለ ቦታ ካረገኝ እንደማድረግ እርግጠኛ ነኝ። በዱዓችሁ አትርሱኝ። ሰላም አለይኩም። ጅማ መልእክቷን ሰምታችኋል። ኒቃብ እንግዲህ የህመም ቀስቃሽ ሊሆናል የሚል እኔ አመለካከት የለኝም። በመጀመሪያ ብዙ ነገር ሳላውቅ ሚስጥሩ ሳላውቅ ብዙ ነገር መናገር አልፈልግም። እጅግ በጣም ከተደሰቱት መካከል ቪዲዮዎችን ገብታችሁ ማየት ትችላላችሁ። እዚሁ ቻናል ላይ ለቅቄዋለሁ። ኒቃብ ነባ በመልበሷ ማለት ነው። የነ ሶፊ የነ ፈኪ ጓደኛ ብዬ ሁሉ ማለት ነው። እና ኒቃብ በመልበሷ እጅግ በጣም ደስ ብሎኝ ቪዲዮም አጋርቼ ነበረ ማለት ነው። ከአባቷ ጋር የተለያዩ ቪዲዮዎች ስሰራ ነበረ ማለት ነው። በሴ አሞኛል፣ ስለዚህ ህመሜ ተባራቶብኛል፣ ህመሜ ስለበዛብኝ አሁን ኒቃብ አውልቅ ያለው ትላለች። እንዴ ኒቃብ ጭራሽ ኒቃብ እኮ መሰተሪያ እኮ ነው። ኒቃብ እኮ ስንለብስ ወላሂ በሽታ ሁሉ ነው የሚገፈፈው። ይሄ ሁሉም ነገር ነው። ስንት አይን ያለበት ሰዎች ማለት ነው ኒቃብ ለብሰው ያ ነገር ትቷቸዋል ማለት ነው። ይሄ የማይካድ እውነታም ነው። ከብዙ ነገር ስለምንሰተር ማለት ነው። ከብዙ ነገር ስለምንሰተር ኒቃብ ህመሞቻችንን እንዳውም ሊሸፍንልን ይችላል እንጂ ህመማችን አጋልጦን በዚህ ደረጃ እንትን ሊል ይችላል ብዬ አላምንም፣ እንደኔ ማለት ነው። ቆም ብላችሁ ካሰባችሁ ማለት ነው። ወላሂ አለም እንደፈለግን አንሆንም። በነገራችን ላይ ኒቃብ ለብሰን እንደፈለግን ልንጨፍር ልክ ለምሳሌ ይህንን ቪዲዮ እንመልከት። ይህንን ቪዲዮ በጋራ ማለት ነው። ይህንን የመጀመሪያውን ያስደመጥኳችሁን ከተመለከትን በኋላ ነው ገና ሁለተኛ ቲክቶክ ላይ ከለቀቀች ቪዲዮቿ ማለት ነው። የመጀመሪያ ማክስ ለብሳ ቪዲዮ ሰራች፣ እንደዚህ ችግሯን ተናገረች። ሁለተኛ በነሽዳ እንደዚህ እየተወረገረገች ሰራች። አንቺን በዱንያ ላይ የለም የሚሞላ ሁልጊዜ አይገኝም ሐሴትና እንደዚህ እንደፈለግን ራሳችን አጋልጠን እንደፈለግን ልንሰራ አይፈቅድልንም ኒቃብ ማለት ነው። ብዙ ነገር ነው የተመለከትኳት። ከወንዶች ጋር ትሰራ ነበረ ብዙ ነገር እና አህሙ ጋር ነማ ኢቭን የክርስቲያኖች ዩቲዩበሮች ጋርም ጭምር ትሰራ ነበረ ብዙ ጊዜ ስለተመለከትኳት ማለት ነው። ከዛም አልፋ እንግዲህ ያ ሁሉ ነገር ትታ አልሐምዱሊላህ አልፎ ኒቃብ ለብሳ በሰላም መታ እንግዲህ በኒቃብ ቪዲዮቿን ስታጋራ ነበር ማለት ነው። አሁን በስተመጨረሻ ኒቃብ በህመሜ ኬዝ ኒቃብ ላውልቅ ተገድጃለሁ ብላ እንደዚህ እየተወረገረገችም ጭምር መታለች። እና ሊላሂ ብቻ ወላሂ አለም አላህ ያሽራት፣ ለጤናዋ አላህ አፊያ ይስጣት። እውነት ሆኖ ከሆነ ማለት ነው አላህ ያሽራት። ሁሌም ዱዓዬ ነው ማለት ነው። የብዙዎችም ዱዓ ነው ብዬ አምናለሁ። ነገር ግን ኒቃብ ለብሰን እንደፈለግን ልንሆን ስለማንችል እንግዲህ ሳናስብበት ወይም ደግሞ በሆነ ምክንያት ገብተንበት የምንወጣ አካላቶች አለን ብዬ አስባለሁ። እንግዲህ እንትናም አለች ሄርሜላ ሰለምቲዋ ማለት ወይም ደግሞ ሂዲያ ማለት ነው። እንግዲህ ኒቃብ ለብሳ ነበር። አሁን ደግሞ
ከኒቃቧን አውልቃ በማክስ ነበረ ብትመጣው ልክ እንደዚች ማለት ነው። አሁን ከነጨራሹ ገልጣለች ማለት ነው። ሁላችሁ የምታውቁት ነገር ነው። እሷም በህመም ኬዝ ነው ያለችው። ህመም ከሆነ አላህ ያሸራቸው። በነገራችን ላይ ግን አልተዋጠኝም። በጣም ከባድ ነገር ነው እየተመለከትን ያለነው። ሁሉን ነገር አስበንበት፣ ሁሉን ነገር አምነንበት ፈቅደን ማለት ነው ልንገባ ይገባል። ወደ ኒቃብ ስንገባ ማለት ነው። ብዙ እህቶቻችን ኒቃብ መልበስ ይፈልጉና ከተለያዩ ከጓደኞቻቸው አህዋል ያዩትና በቃ እንደፈለግን አያደርገላቸውም። በኋላ ከለበሱት በኋላ እንደው አላወልቅ ሆኖብኝ ነው ሁሉ ይላሉ። በነገራችን ላይ ብዙ ሴቶችን ሰምቻለሁ። አላወልቅ ሆኖብኝ ነው እንጂ በቃ እኔ አልተመቸኝም አይነት ነገር እንደፈለግኩ ለሆነ አልቻልኩም የሚሉ ብዙ አካላቶች አሉ። ስለዚህ የኒቃብን ክብር ዝቅ ልናደርግ አይገባም። እና ነባ በስተመጨረሻ ኒቃቧን አውልቃለች። ብቻ ከባድ ነገር ነው። አራስ እህታችን ናት፣ ዱዓ ታድርግልናለች። እስኪ በጋራ እንመልከት። የአራስ ዱዓ መቅቡል ነው። ኢማን ዱዓ አድርጊልን ላላችሁ ሰዎች በሙሉ አሚን በሉ። ቢስሚላህ። አላህ ያስጨነቃችሁን ነገር ሁሉ ይፍታላችሁ። ላላገባችሁት ሁሉ አላህ ሷሊህ የሆነውን ዘውጅ ይስጣችሁ። ላልወለዳችሁት ሁሉ አላህ ሷሊህ የሆኑ መንታ ልጆችን ያስታቅፋችሁ። አላህ ያ ረቢ ጌታ ሆይ በኪራይ ቤት እየተጨናነቅን ላለ ነው አላህ የራሳችን የሆነ ቤትን ይስጠን። እኛ ለአኺራችን የምንለፋ ሰዎች ያደርገን። ዱንያችንን በሙሉ አላህ ይሙላልን። ለታመሙት ሁሉ አላህ ፈረጃቸውን ያምጣልን። ቤቱን ለናፈቅን ሰዎች፣ ደጁን ለናፈቅን ሰዎች ሁሉ አላህ ለቤቱ ለደጁ ያብቃን። ለበይ ከምንልበትን ጊዜ ቅርብ ያደርግልን። ያ አላህ ያ ረቢ ጌታ ሆይ ከቤተሰብ ሀቅ፣ ከባል ሀቅ አላህ ይጠብቀን። ከልጅም ሀቅ አላህ ይጠብቅ። የወለድናቸውን ልጆች ሷሊህ አድርጎ አላህ ያሳድግልን። ለእኛ ይበልልን፣ ከኛ ይነጥልብን። ከመጥፎ ጎረቤት ከመጥፎ ጓደኛ አላህ ይጠብቀን። በታችንን ጣፋጭ ስራችንን የተግራራ አላህ ያድርግልን። ያ አላህ ያ ረቢ ጌታ ሆይ የእኛ ዱዓ ሲወጣ የአላህ በር ሲከፈት የሚጋጠሙ ያርጋቸው። አሚን አሚን ማለት ነው የሚጠብቅባችሁ። አሚን ያ ረብል ዓለሚን። ማሻአላህ እጅግ በጣም ደስ የሚል ዱዓ አካፍልናለች። ሁላችንም አላህ በልጅ በተለይ አይፈትነን፣ ፈተናዎቻችን በጠቅላላ ያቅልልን ለማለት እወዳለሁ። ከዚህ ጋር ተያይዞ እንግዲህ ወንድማችን አሙዲር አሊ በኮምቦልቻ ምንድን ነው የገጠመው? በጋራ እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይ ፋሚሊ እንዴት ናችሁ? ሰሞኑን ጠፍቻለሁ። የጠፋሁበት ምክንያት ደግሞ ቤተሰብ ትንሽ ችግር ገጥሞ ነበር። ፌስቡክ ላይ በእርግጥ ትንሽ አውርቼ ነበረ። በህይወቴ እንደዚህ ተጨነቄ አላቅም። የእህቴ ልጅ ሀዊ ያውም የኔ ሙጋ ሶስተኛ ልጇ ለክረምት ኮምቦልቻ ነበር ያለችውና ማንነቱ ያልታወቀ ሰው ልጅየውን አታሎት ወስዶ በኮብልስቶን ጭንቅላቱን ቀጥቅጦ ቱቦ ውስጥ ማታጥሎ ከእንደገና የሰፈር ሰዎች አግኝተው ፖሊሶች ጠርተው ነው ወደ ሕክምና የተወሰደና ከሞት የተረፈው። ወደ 6 ቦታ ተሰፍቷል። አሁን ልጅየው የኔ ሞክሼ የ5 ዓመት ህፃን ልጅ ነው እና አሁን ፖሊስ ወንጀለኛውን ያጣራ ይገኛል። በእርግጥ ፎቶ ምናምን ስለሌለ ሰውየው አይታወቅም። ዝም ብሎ ይመጣ ነበር አሉ እንጂ አካባቢ የኔን ሞክሼ የሀዊ ልጅ ያጫውተው ነበር አሉ ዝም ብሎና እንግዲህ አግቶ ብር ለመውሰድ ይሁን አላውቅም። በኮብልስቶን ነው መታኝ የሚለው እሱ እንግዲህ እንደዛ አድርጎት ደም አሸዋ ምናምን ካፉ ወጥቷል በጣም ብዙ እና በእርግጥ አልሐምዱሊላህ በጤና ስላገኘ ነው ይሄ ደስ ብሎናል። አሁን ግን ይሄን ወንጀለኛ ለመያዝ አስፈላጊውን ክትትል የከተማ መስተዳድር የኮምቦልቻ ከተማ መስተዳድርና ፖሊስ አስፈላጊውን ክትትል አድርጎ ወንጀለኛውን በቁጥጥር ስር ማዋል ለሌሎች ራሱ መማሪያ ይሆናል። አሁን እኛ እንደገደለው ነው የምንቆጥረው። ልጁን እንደገደለው ነው የምንቆጥረው። እኔ እዛን ቀን የሆንኩትን እኔ የማውቀው እህቴና ባለቤቷ ደግሞ ከዛ ይዋዝ። አሁን ሌሎችም እዚህ ኮምቦልቻ ላይ ታውቃላችሁ በጣም ክረምት የመጡ ጥንቃቄ እንዲያደርጉ የሚፈልጉት ክረምት የመጡ ብዙ ልጆች አሉ፣ የኛ ሰዎች አሉ። አሁን ሁሉም ወሎዬ እንደዛ ነው ማለት አይደለም። በእርግጥ ይሄ ራሱ ወሎዬ ይሆናል ብዬ አላስብም። ወሎዬ እንደዚህ አይነት ባህሪ የለውም። የዝም ብሎ የበቸበን ክርዳድ ውስጥ ይሄ በስንዴ ማለት ክርዳድ አይጠፋም አይደል የሚባለው። ልክ እንደዛ ነው። ሁሉም ልጁን ጥንቃቄ ማድረግ አለበት። ግን ከዛ ዘለለ ደግሞ መንግስት እዚህ ያለው የጸጥታ አካሉ ምኑም አስፈላጊውን ክትትል ወንጀል ከመከሰቱ በፊት ደግሞ ጥንቃቄ አሁን ይሄ ካሜራ እንደዚህ በደህንነት ካሜራዎች አሉ። እነዛንም ጥንቃቄ ማድረግ አለ። ግን አሁን እንደው የአሙዲር አሊ እህት ልጅ ስለሆነ ብቻ ሳይሆን የማንኛውም ቢሆን መንግስት አስፈላጊውን ክትትል እንዲያደርግ ፈልጋለሁ። አሁን ግን አልሐምዱሊላህ ልጅየው በጤና ይገኛል። ለማንኛውም ይሄን ቪዲዮ ለሚመለከተው አካል እንዲደርስልኝና ሌሎቻችሁ ደግሞ ጥንቃቄ እንድታደርጉ ቪዲዮውን ሼር አድርጉና ሌሎች እንዲደርሱ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ግን አሁን አልሐምዱሊላህ በቤታችን ወደ ነበረበት ሰላም ተመልሷል ማለት ያክል ነው። የጠፋሁት ለዚህ ነው። ሁላችሁም በጣም አመሰግናለሁ። ቴንክ ዩ
አይፈትነን። እንግዲህ መረጃውን ሰምታችኋል። እጅግ በጣም የሚያሳዝን ሁኔታ ነው። እንግዲህ ልጆቻችን ልንጠነቀቅ ወይም ደግሞ ልንሰበስባቸው ልንከታተላቸው ይገባል። በተለይ በየሰፈሩ እንደዚህ አይነት አካላቶች አሉ፣ በየሀገሩ ማለት ነው። በተደጋጋሚ ልጆች እየጠፉ ይገኛሉ፣ ህፃን ልጆች ማለት ነው። ይሄ እንዳውም ተገኝቷል። አልሐምዱሊላህ ረቢል ዓለሚን በሰላም ተገኝቶለታል ወንድሙ ማለት ነው። ስለዚህ በተለይ በኮምቦልቻና አካባቢ የህግ አካላቶች በቂ እርምጃ ክትትል አድርገው ወንጀለኞቹን ለህግ እንደሚያቀርቡ ተስፋ አደርጋለሁ። ከዛም አልፎ ደግሞ እንደዚህ አይነት ወንጀለኛ አካላቶችን ሊያስወግዱ እስከ መጨረሻው ይጠበቅባቸዋል። እንዲሁም አሁንም ጥንቃቄ ልናደርግ ይገባል የሚል መልእክት አለኝ ማለት ነው። ልጆቻችሁን በኮምቦልቻ በደሴ አካባቢ አዲስ አበባ ላይ በተደጋጋሚ ልጆች ይጠፋሉ፣ ጥንቃቄ እናደርግ የሚል ነው። ልጆቻችሁን አላህ ይጠብቅላችሁ። ኮኪ አስደሳች ነገር ተሰምቷል። እንግዲህ በትናንትና ሁለትም የተወሰነ ቪዲዮ ሰርሽላችሁ ነበረ። እንግዲህ ያንን ሰምታችኋል ብዬ አስባለሁ። ለማንኛውም በምሽቱ በማታው ማለት ነው ብዙ ወንድሞች እህቶች በተገኙበት እንግዲህ ላይቭ ተገብቶ እሷም የተለያዩ መልእክት በተለይ ስሜታዊ ሆና ስታስተላልፍ ነበረ ያልቀሰች ማለት ነው። በጣም እንደተሰበረች እንዲሁም ደግሞ ብዙ ሰዎች እኔ የምትላቸው ሰዎች እንዳስቀየሟት ተቃራኒ ሁሉ እንደቆሙባት ማንም ሰው የማይቸገር ሰው የለም። ሁላችንም ይቸግረናል። በተለይ የሰው ፊት በጣም ከባድ ነው። ይህን ሁሉ ነገር ተቋቁመን ሰው ፊት በጣም ብድር ራሱ መጠየቅ በጣም ከባድ ነገር ነው። ስለዚህ እርዱኝ ደግሞ በስፋት ማለት ደግሞ ይከብዳል። ያልቸገረው ሰው እንደዛ ይሆናል ብዬ አላስብም። ነገር ግን አንድ ነገር ሁሌ የምላችሁ ነገር አንድ ምክንያት ይቀርባል። የሆነ እርዳታ ያ ነገር የሚያሳምናችሁ ማንም የሚያስገዳችሁ የለም። የሚያሳምናችሁ ውስጣችሁ ካዘነ ውስጣችሁ ከፈለገ መርዳት ትችላላችሁ ማለት ነው። ካልፈለገ ደግሞ አቁሙ። በሰው ላይ ምቀኝነት አያስፈልግም። ቪዲዮ እንመልከት እና አሁንም ደግሞ ቻሌንጅ ተሰጥቷታል። ደስ የሚል ነገር ነው። ፎሎወር ቢጨምርም ባይጨምርም እንግዲህ ታገኛለች 500 ሺህ ብር ወንድም ካሊድ ፋውንዴሽን ማለት ነው ቻሌንጅ ሰጥቷታል። የሱን ፎሎወር እንዲጨምር ማድረግ ነው ማለት ነው። የሱን አካውንት ፎሎወር ማድረግ ነው በቲክቶክ ማለት ነው። ሁላችሁም ፎሎ አድርጉ፣ አግዟት። በዚህ ራሱ ማገዝ እንችላለን ብያምናለሁ። እንዲሁም ደግሞ ገንዘብ እየተዋጣለት ነው። ማሻአላህ የተለያዩ ቪዲዮዎች አሉ። የሷ መልእክት አለ። የሆነ ደግሞ አንድ አንፍር ልጅ አለ። እሱንም እንመልከት። አሰላሙ አለይኩም ወራህመቱላህ። ውድና የተከበራችሁ የአኺራ እህቶችና ወንድሞቼ በያላችሁበት የአላህ ሰላም ዝነታ ይለያችሁ። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛልኝ። ያለውበትን ሁኔታ ይሄ ነው ብዬ ላስረዳችሁ ምናምን አይደለም። ቻሌንጅ ተሰጥቶኛል። ወንድማችን ካሊድ ፋውንዴሽን ብዙዎቻችን እናውቀዋለን። ምስኪንን የሚረዳ ፋውንዴሽን አለውና ከልጆቹ ከራሱ መንጥቆ ያንቺ ብሳል ብሎ 500 ሺህ ብር ሰጥቶኛልና ታዲያ በዚህ ነገር እኔ እንዳልሳቀቅበት ብሎ ሰራሁ ብለሽ በሙሉ ኮንፊደንስ ወደ ህዝብ እንድትመጪ የቲክታክ አካውንቱን ነው እንግዲህ ልብ በሉ፣ የራሱ አካውንት አይደለም ፋውንዴሽኑን ነውና ህዝብ ጋር ተደራሽነት እንዲኖረው ነው። እንግዲህ እጃችሁን ብቻ ነው የምፈልገው አንድን ሰው ፎሎ በማድረግ እኔን ታግዙኛላችሁ ብዬ ተስፋ አደርጋለሁ። ኢንሻአላህ አካውንቱን ታሽሜሽን አደርግላችኋለሁኝ። ለምስጋናው ለሁሉም ነገር በኋላ ደርሳለሁኝ። አሁን ታሽሜሽን አደርግላችኋለሁኝ። የምትወዱኝ ወዳጆቼ ሙስሊሙም ክርስቲያኖቹም በጣም ብዙ አላችሁና በዚህ ሰፖርት አድርጉኝ ለማለት ወዳለሁኝ። እጅግ አድርጌ አመሰግናለሁ። የካሊድ አካውንትን ታሽሜሽን አደርግላችኋለሁ። ፎሎ አድርጉትኝ። ሰላም አለይኩም ወራህመቱላህ። ኡኪዬ አንቺ አገባሃለሁ በይኝ እንጂ ጥያቄን ተቀበይኝ እንጂ ቁርስሽን ዱባይ፣ ምሳሽን ቱርክ፣ እራት ደግሞ ከባህር ዳርቻዎቹ ጋር ፓሪስ ላይ አብረን ፈታብ ደስተኛ ኑሮ እንድትኖሩ ያርግሻል። እንከባከብሻለሁ። ከጎንሽ የሆነ ጠንካራ ወንድ ያስፈልጋል። የኔ ኩኪዋ፣ የኔ ቆንጆ፣ የኔ ጨረቃ። አንቺ እኮ በምንም አትገለጭም እኮ በምንም አትገለጭም እኮ። እኔ ልንከባከብሽ፣ እሺ በይኝ ብቻ አንቺ። ልጅ በልጅ እናድርገው ምድርን። እኔ ሰው እኮ ባንቺ ይቀናል እኮ ኩኪ፣ ባንቺ እኮ የማይቀና የለም። ውበትሽ፣ አንደበትሽ ግድ የለሽም እሺ በይኝ፣ ግድ የለሽም እሺ በይኝና ደስተኛ ህይወት ላድርግሽ። ልንከባከብሽ ኩኪዬ፣ አብረን እንኑር እሺ በይኝ። አረ ኮፒሊንክ አድርጋችሁ ሼር አድርጋችሁ አድርሱልኝ። አረ ሼር አድርጉልኝ፣ ሜንሽን አድርጓት። አረ ተይ ኩኪዬ ተይ፣ የሆነ ጠንካራ ወንድ ያስፈልግሻል።
እኔ ዳሞ ለዛለሁ። አንቺም ከዛ ከውበትሽ ጋር እኔም ከጺሜ ጋር ጎንና ጎን ሁነን እሰቢው እንዲመተን ቪዲዮ ስንሰራ የትዳር ጥያቄን ታገቢኛለች ጥያቄ መልሽልኝና ደስተኛ ህይወት እንድትኖር ይላርግሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ልንከባከብሽ እያልኩሽ ነው። እወድሻለሁ ኩኩዬ። ሼር አድርጉላት ባካችሁ፣ ሼር አድርጉላት። የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም